ሰውየው በሳይክል እየሄደ መብረቅ ይመታዋል አይሞትም ይነሳል ወደኔ እኔ እኮ ነው ያልኩት ነው ያለው ግን እዚህ ጋር እኮ ያፈርስከው ስለዚህ እነ ጂቲቪ ምናምን ቢራ ነው ካሉ ድምጥ ማጣቸው እንኳን ይጣፋ ቢኒ ይወለኔ ያካለው ምን እንደምክንያት ለመዘጊያ ምክንያታቸው ብለው መግለጽ የለባቸው ትልቁን ስፖንሰር የሚያደርገው ከነበረ ከተካካ እሱ ካሳጣው አይዘጋም ቢኒ እንደሱ አይደለም አይወለ ኤልቲቪም እንደዛ ነው የተዘጋው እንኳን የተዘጋ ምንም በረሃ ላይ ነው ይሄ ምናምን ከዛ በኋላ ይሄድ ይያል መኪና ይመቷል ይተርፋል ከዛ በኋላስ ትልቁን ገንዘብ የሚሰጣቸው ያ ድርጅት ነበረ ያ ድርጅት ሲከለከል ኮላፕስ አያረግም ድርጅቱ ኖ በሰዓቱ ግን ሌጋል ስለነበረ መጠየቅ አይችሉም ስፖንሰር የቢራ ፋብሪካ ቢኒ ይወል ቤዝ ዳርገው የተነሱት ይወል የመጀመሪያው ማርኬቲንግ ድርጅት እንዴት ቤዝ ዳርገው ትነሳለ ድርጅት ስፖንሰር ያደርገኛል ነው የምትለው እኮ አይደል ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ፖድ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ በተከታታይ በዚህ ሳምንት እንግዲህ መርሃ ግብራችንን እያሟላና ያለነው ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጉ ሁላችሁም ደግሞ ቪዲዮ ላይክ አድርጋችሁ እንድትጀምሩት በትህትና እንጠይቃለን 1000 ላይክ አንታውራ ባክግራውንድ እየገባው ነው ከስር 1000 ላይክ የከፈታችሁ ሁሉ ዝም ብላችሁ ላይኳን ጠቅ አድርጓት እንደዛ ሲሆን ሪኮመንድ ያደርገዋል ዩቲዩብ አልጎሪዝሙ ጋር አሁን ውጊያ ላይ ስለሆነ እንግዲህ የኛ ኃይሎች ደግሞ የታላችሁ ደጀኖቻችን ነው ምንለው ስለዚህ ጠቅጠቅ ያርጓት ላይኳን ሰላም ጤና ይስጥልን ወድ ቤንጃ ፖድ ተከታታዮች እንደምን አላችሁ እንኳን ደህና መጣችሁ እንላለን እንግዲህ መኖራችሁንም እናቀው በላይክ ነውና ላይኩን እንግዲህ ይሄንን ሳምንት አገባባችንን እንደምታዩት ላይክ አድርጉ በሚል ነው ጉዳዩንም ከትላንት ወዲያ በለቀቅናቸው ቪዲዮዎች አይታችሁታልና የሚገርመው ተመልካችም ራሱ ቀንሶብናል የኛ ኮንቴንት አለመታየት ወይም ደግሞ ጥሩ ያለ መሆን ሳይሆን ምንድነው አልጎሪዝሙ ላይክ እየተደረገ አይደለም እና አዲስ ከኤአይ ጋር በተገናኘ ሲስተማቸውን እንትን እያሉ ስለሆነ እንግዲህ በሁለቱ ቪዲዮዎች እንደገለጽኩላችሁ የሌሎቹም የኛ ብቻ ሳይሆን አብዛኛው ዩቲዩብ እንግዲህ አብዛኞቹም እየገለጹ ነው ይሄን ችግራው አንዳንዶች እንደውም መጻጻፉላ ገብተዋልና ምንድነው ወደሚል እና ላይክ አድርጉ ቪዲዮ በረምብ ፐርፎርም እንዲያደርግ አልጎሪዝሙ በረምብ እንዲለው ነውና ያው እንደምትወዱንም ገለጹልን ለሱ አይኖ በሱ ምክንያት ነው ላይክን ያጣ ያለውትኝና በኔ በኩል ተውት በዛ በኩል ላይክ አድርጉት አንዳንድ ቢኖር ይታያል አይ ዞሮ በኔ በኩል የሚገርም ደሞ የሚሆነው ተው እንጂ ላይክ የላይክ ፎቶ ተው አንዳንዱ ኢንተርፌሱ ይለያያል እንደየ እንትኑ አይገርም በፍጹም አሳያለሁ ቆይ እሺ ኢንተርፌሱ አሁን እኔ በዛኛው አካውንቴ ሳየው ኢንተርፌሱ ይለያል የዩቲዩብ የሚሰጠኝ በሌላኛው ደግሞ ሳየው አሳያለሁ ቆይ በኋላ ችግር የለውም ግን ይሄ ኖርማሊ በቀኝ በኩል ነው ያለው ዞሮ ላይክ ስለዚህ በቀኝ ነው በግራ በኩል ዲስላይኩ ነው በቀኝ አይገርምም ዞሮ አይ በቀኝ ማለት ሁለቱም አጠገብ ላጠገብ በዚህ በኩል ናቸው ይሄ አሁን ቴሌቪዥን ስታዩ እኔ ባለውበት ሳይድ ቲቪ በሚያሳይት ሳይድ እንዲህ ስታዩ በስተግራ አይደል መባለው በፍጹም በቃ ይሄንን እንደተሳሳተ ጻፉለት ስለዚህ ጉዳይ ማትነግሩት ደጋፊዎች አይቆረጥም ጻፉለት እንደተሳሳተ ጻፉለት እሺ ዊልስ እንዲለፍልፍ ፊሊፕ እንዳያረግ አይ ነው ወይስ ወደ ተመልካቾች ንገሩት እንግዲህ እንደዚህ ረጅም ብለንም አናቀምና በቀደም ሳናነሳው ይገርማል አንዳንድ ጊዜ የሆነ ሐሳቦችና መጣና እዚህ ከተነጋገርን በኋላ ለነዛ ጉዳዮች ምላሽ ሲሰጥባቸው ምናምን መናገር አለብናል የወቀስከው ነገር ከተስተካከለ ምናምን እንደሚባለው የቻናል ዋን ሆስቶች እንግዲህ በቀደም ይቅርታ ጠይቀዋል የቶማስን እንኳን ዝም ብለው ላይቭ ላይ ነው የጠየቁት ማለት ነው የቶማስን ቻናል ሄሮናን ብላይ ሰራችሁ ላይቭ ላይ በሚሄድ እንትን ክፋት አስቤያለሁ እሱንም አናግሬዋለሁ ያው ግን ከደበራችሁ ያው ዳይሬክት ይቅርታ አላሉ ከደበራችሁ ግን በቃ በመጥፋትዩት አይነት ነገር ነው ያለችው እሱ ለሱ ሳይሆን ስለ ድንግልና ስለተሰራው ቪዲዮ ነው ባለፈኛ ማንስተነው ነበርና አዎ ተናግረን ነበርና ስለሱ እዛ ላይ የተጠቀመው ቃላት እኛ ቀለል ብሎ
እንዲቀርብ ከማሰብ አኳያ እንጂ ሌላ ነገር አይደለም። ስለዚህ በዚህ ደግሞ ቅር የተሰኛችሁ ተመልካቾቻችን አላችሁ፣ ይቅርታ እንጠይቃለን። ወደፊትም ደግሞ ማጥፋታችን አይቀርም፣ እየተራረምን ግን ፕሮግራሙ ያው ይቀጥላል የሚል ይቅርታ ጠይቀዋል። ይሄ ጥሩ ነው። ኦኬ አክሰፕት አደርገዋለሁ። ግን እኔ አሁን ሌላ ጥያቄ አለ። ምንድነው ጥያቄ መሰለህ? አሁን ሜንስትሪም ቲቪዎች ከዩቲዩብ ላይ ከሚሰሩ ሰዎች ጋር ነው ፍክክር ውስጥ የገቡት። ሰዎች በጣም ኮንሱም እያደረጉ ያሉት ዩቲዩብ ላይ የዩቲዩብ ኮንተንት ነው ኮንሱም እያደረጉ ያሉት። ስለዚህ ሰዎች ያንን የወደዱበት ምክንያት ደግሞ የራሱ ነፃነት አለው። ኤዲቶሪያል ፖሊሲ የለውም እንደ ሜንስትሪም ምናምን ገብተዋል። ስለዚህ አሁን ሜንስትሪሞች እያበላሹ ነው እነዚህ ዩቲዩብ። በቃ አንዳንዴ እኮ በቃ ተራ ዩቲዩበር የማያደርገውን ነገር ሲያደርጉ ታያቸዋል። ያው ተራ ዩቲዩበር የሚባል የለም በርግጥ፣ የሚሰራው ኮንተንት ተራ የሆነ ማለት ነው። ተራ የሆነ ማለት ነው ሰውየው ሳይሆን የሚሰራው ኮንተንት ሰውየው ላይ ኮንተንት የለም። ስለዚህ እንደዛ ሲሆኑ ታያቸዋል። ገብተዋል። ስለዚህ አሁን እሷ ማባባሏ ምንድነው ቀለል ብሎ እንዲመጣ ማለት እዚህ ጋር ሰዎች እንደ ግል ቻናል ሆነን ነው የምናወራው፣ እንደ ግል ቻናል ስል እንደ ዩቲዩብ ቻናል ሆነን ነው ለማለት አይነት ንግግር ይመስለኛል። እንዴት ተረዳው አንተ? መጀመሪያው ያነሳው ይቅርታ መጠየቃቸውን እኔም መድገም ስለምፈልግ ነው። ምክንያቱም በረምብ ስለተናገርናቸው እኛ ስላላቸው አደረጉት ሳይሆን የአብዛኛው ሰው ቅሬታ እንደሆነ ስለገባቸው ያን ነገር እኛም የህዝቡን ስሜት ነው ሪፍሌክት ያደረግነውና ከህዝቡ ማንዳከል አይደለም። ያ በትክክለኛ ነገር መቅረብ አለበት ሜንስትሪም ስለሆነም ጭምር ማለት ነውና አንዳንዴ ተሳቀ ተብሎ ሁሉን ነገር እንትን ማለት የለብህም። መነገር ያለባቸው ባለፈው የሰራናቸው ቪዲዮዎች ላይ ያሉ ማለት ይቅርታ መናገር የለብህ ሚዲያ ላይ ምን ይወራል? ስፔሻሊ ሚዲያ ላይ ቢኒ ንግግርህ ብቻ አይደለም፣ የሰውነት አጠቃቀም፣ አለባበስ፣ ፋሻል ኤክስፕሬሽን ብዙ ነገሮችህ እንዴት ነው በፖለቲካ ውስጥ የፕሮቶኮል የሚባል አለ። የዚህም ፕሮቶኮል አለው። ላይክ ስቱዲዮ ሲገቡ እኮ ሜካፕ ይሰራሉ ምናምን አለባበስ ምናምን አይደለ? አት ሴም ታይም ይሄን እንደዚህ ነገሮችም የኛ አገር ችግራቸው እንዳጠቃላይ ምንድነው ላይክ በቃ እስቲ ሌላው ዓለም እንዴት ነው እየሰራ ያለው ከኔ ጋር ተቀራራቢ ኮንቴንት ፕሮግራም የሚያዘጋጁ ቴሌቪዥን ጣቢያዎች የውጭዎቹ እስቲ ምን አይነት ነገር ነው የሚያቀርቡት? እንዴት ነው የሚያቀርቡት? ስታይላቸው የሆነ የምትወስደው እኮ ነገር አለ። እኛ ጋር እንደዛ ብለው ነገር የለም። በቃ ኦኬ ሰው ወዶታል የሆነ ምናምን ነገር ግር የሚል ሰው አለ ብቷል። ኖ ሁሌም ማስበው ምንድን ቻሌንጅ ልትደረግ ትችላለህ እንጂ ከተለመደው ነገር ወጣ ብለህ ማስለመድ መቻል መስራት እና እንደነዚህ ነገሮችን ቃላት ላይ መጠንቀቅ አለባቸውና ይቅርታ መጠየቅ ደግሞ ትልቅ ነገር ነው። ደስ ያለኝ ምንድነው ይሄ እንደዚህ ተፈጥሯል፣ ወደፊትም ሊከሰት ይችላል። ኦፍ ኮርስ ሰው ነው ያ ግን ሪስፔክት አድርገህ ጥፋትህን ማወቅ መቻል ማለት ነገ ላይ ላለመሳሳት ዝግጁ ነህ ማለት ነው። አሁን እንደገና ኮንተንት የምትሰራው የምታዘጋጀው ለማን ነው? ለሰው ቢዝነሱም እኮ እንደዛ ነው። ስለዚህ የሚያይልህን ሰው ማክበር አለብህ፣ ኦዲየንስን ማክበር አለብህ በተገቢው መንገድ። ያ ነገር ይሄ ነገር አይመጥነኝም ያዘጋጀህልኝ ያቀረብክልኝ ነገር አይመጥነኝም ሲልህ አክሴፕት አድርገህ ማክበር አለብህ። ጥፋት ነው ሲልህ ስላለህ ብቻ ሳይሆን መሆኑን አይተህ ያን የተፈጠረበትን ምክንያት አስረድተህ ከዛ ይቅርታ ትጠይቃለህ። አድርገውታል፣ አሪፍ ነው። እንትኑ ጋር ግን ሀሳብ አልሰጠኝ ልመጣለን። የዩቲዩብ ኮንቴንት በዩቲዩብ ደረጃ ወርደዋል ፉክክራቸው የሚለው ነገር ይኸውልህ በብዙ መልኩ ልታየው ትችላለህ። አንደኛ ከአቅም አሁን በሀገር ውስጥ ያሉ ቴሌቪዥን ጣቢያዎች ሲቋቋሙ በምን ያህል በጀት ነው የሚቋቋሙት? ምን ያህል ነገር ኖሯቸው መጀመሪያ በምን ያህል ደረጃ ተዘጋጅተው ነው ወደ ስራው የሚገቡበት? እውነት እነዛ ቴሌቪዥን ጣቢያዎች እንዳሰቡት እንደሚፈልጉት ነው ወይ እየሰሩ ያሉት የሚለውን ነገር ማየት አለብን። ገብቷል? አሁን ሁሉ ነገራቸው ላይ ጀጅ ማድረግ አንችልም። አንደኛ ኢሶፌስ አንድ ቴሌቪዥን ቻናል ልለው ነበረ ችግር የለም ያ ቃላት ላይ እና አንድ ቲቪ ቻናል ሲቋቋም ዋናው ዓላማ ፕሮፊታብል መሆኑ ነው ለባለቤቶቹ። እንደ ተቀጣሪ ደግሞ
የተሻለ ኮንቴንት ፈጥሮ እነሱም ደሞዝተኛ የተሻለ ገቢ ለማግኘት ነው። በዛ ውስጥ ማህበረሰብን የሚመጠን ምናምን ብለህ ልትሄድ ትችላለህ። አሁን የመጀመሪያው እዛ ጋር እንደ ሚዲያ መስራት የሚፈልጉትን ነው እየሰሩ ያሉት። ከብዙ አንግል አይደለም። ኢሶቤስ ገብተዋል። ልትነካቸው የምትችላቸው ብዙ ነገሮች አሉ። እስቲ ያው ኢትዮጵያ ውስጥ ያሉ 90% ቻናሎች በሙላ በአንድ አይነት ኮንቴንት ውስጥ የታጠሩ ናቸው። በሆነ ሳይድ አትፈርድባቸውም። እናውቀዋለን ለምን እንደዛ እንደሆኑ። እንዲነኩ ያልተፈቀደላቸው ብዙ ነገሮች ስለታጠሩባቸው በቃ እዛ ጋር ብቻ መሽከርከር ሆኗል ስራቸው። ኦኬ አዎ ምግብ ይቀምሳሉ ወሎ ሄደው ነው ተላላ ሰው ቤት ይላሉ ስናት እንትን ገብቷል። እንደ ፕሮፊት ሊያሳይላቸው የሚችል ብዙ ሄደው ዜና መስራት የሚችሏቸው ብዙ ነገሮች እኮ አሉ። አንዱ ሊሆን ይችላል ግን ድረስ ይሰጣሉ ለታም ኮንቴንት ክሬተር ይቀጥራሉ አንፃር ነው አሁን እኮ ገባው። ሌላው ደግሞ ከኮንቴንት አንፃር አሁን ዩቲዩብ እና እነዛን እንትን የምትለው ለምንድን ነው ሰው ወደዛ ሄደ? ወደ ዩቲዩብ ፍሪደም ሊሰጥ ይችላል ግን ያበላሻል ስል ሁሉም ዩቲዩብ ላይ ያለ ቻናል ሁላ የሚያበላሽ ነው እያልኩኝ አይደለም። ግን ሰማው እኛ እንኳን ይህን ስራ እንኳን በምንሰራበት ሰዓት ላይ የምናየው የምንናገረው ብዙ ነገሮች አሉ። ሰው ግር ብለው የምንለው ነገር አለ የሚጠቅመውና የማይጠቅመውን አይለይ የምንለው ነገርና አሁን እኮ የዩቲዩብም ሰው ወደ ቲክቶክ እየሄደ ነው። የሚገርም ነገር ነው። ወደዛኛው ይሄኛው ወደዚህ ይሄኛው ደግሞ ወደዛኛው እየሄደ ነውና ስለዚህ ያላቸው አማራጭ ምንድነው? ፕሮፊታብል መሆን አለባቸው። ለሰራተኛ ደሞዝ መክፈል ማትረፍ አለበት። ሰው የሚፈልገውን አይነት ኮንቴንት ይዞለት ይመጣል። ያ ነገር ኤዲት ያደርሳል። እንቱ ፈንቱ ጀነሬሽን ወደ ፊት የማያስከትል ማለት የሆነ ምንም ቫልዩ የምታጣበት ነገር ነው። ከበጀት አኳያ ግን ይገደባሉ ብለህ ታስባለህ? ለምሳሌ ቢያሳውን በበጀት ይገደባሉ ብለህ ታስባለህ? እና ለአመት ፐርፎርም ያደረገቻን ትርፋማ ቻና እንደሆነ ታውቃለህ። በትንሹ አሁን የውጭ ኮንቴንቶችን አሁን የኢቢኤስ እንደው ስታየው አብዛኞቹ ከውጭ የመጡ ፕሮግራሞች ናቸው። ኦልሞስት 90%። ስለሆነስ ሰምተህ ምንም አዲስ ወለቋልኩ የተባለ ነው። 100 አልተረጋገጠም ግን የአሜሪካ ሩመር ደረጃ አሜሪካ ነው ያለው በእርግጠኝነት አውቃለሁ። ግን ለቋል ምናምን የሚል ሩመሮች አሉ። እንግዲህ ይለቃል ብዬ አላስብም። ስለተለመደ ትንሽ እንትን አሁን ከሌሎቹ እንደውም ከመልቀቅ ይልቅ የሱ መልቀቅ ትንሽ እንትን ያደርጋል። ብዙ ሰው ይወደዋል። ይኸውልህ አንድ ስርዓትም አለው። ስርዓት የሚሰራው ነገር ነፍስ ያለው ስራ ነው የሚሰራው ፕሮግራሙ። በተለይ ይሄ ትዝታችን ፕሮግራም ምክንያቱም ትልቅ አርካይቭ ነው ያለው። ባይዘው በጣም ሳይታሰብ ሳይሆን አሁን ቡፌ ዳላጋርን ከመፍረሱ በፊት ሰርቶት ነበር። ይገርማል። የለገሃሩ ሰፋሪ ነው ተመልከት። እና ከሰራው ከትንሽ ጊዜ በኋላ ነው ሜዳ የሆነ ያቦታ እና በደንብ እንደ አርካይቭ አለ። ከፈረሰ በኋላ ራሱ እዛ ቦታ ጋር ሄዷል። ድጋሚም ሰርቶታል። እሱ ቤት በሚገርም ሁኔታ እንደው ከርሳችን እንዳሉ እንደነ በጣም ማቀው ያው ሰፈራችንም ነው። ጣሊያኖች ነበር በረምብ የሚዝናኑበት። በተለይ እነዚህ የመኪና ተወዳዳሪዎች እዛ ነው የምታገኛቸው። እዛና ጁቬንቱስ ክለብ ፕላስ ታዋቂ አርቲስቶች የሚዘፍኑበት የነበረ ቤት ነው። ብዙዎቹ ምናምን ነገር ባንድ ዘፈን ነበረበት። ከድሮም ጀምሮ ታዋቂ ቤት ነው እና ዮኒ ብዙ ስራ ሰርቷል። ቤቱም ምርጥ ነበር። ኤኒዌይስ አሁን ብዙ የፈረሱት ሰፈሮች እኮ አሉ የሰራቸው አርካይቭ ምልህ ሶን የድሮን የነበሩትን ሰርቷል። ፒያሳ ራሱ ይሄ የፈረሰውን የነ ታንጎን የነ ምንድነው አፍሪካ ወርቅ ቤትና መደዳ ያለ አይደል? ሁሉንም ሰራበት ማለት ኦልሞስት እኮ አብዛኛው ነገር እኮ አዳርሱታል አዲስ አበባ ላይ። አሁን እንደውም ስለሆኑ ሰዎች ስለ ሙዚቃ ትዝታ ስለሆነ ነገር ያደርጋል። አሁን እንደውም የድሮና አሁን ያደረገ ደግሞ መገረብም ይችላል። ግን ያው ነዋሪ ስለሌለው ቦታው ላይ ምን ይሰራል? አይችልም። አሁን እንደሚሰራው ኮንተንት ነው። አይችልም። እንዴት አንጽጽሩ ትዝታው ገና ነው። ፕሮግራሙም ፎርማቱ ራሱ የቆየ ትዝታ ያለው ነገር ስለሆነ ይሄ አዲስ ነው። ምን ትዝታ ይኖረዋል? ሰፈሩ ሰውም የለም። ድርጅት ምን ባዶ ቦታ ነው ገና ላይ እንትን የሚል ቦታ ነው የሚለማ ቦታ አይነት ነገር ነው መሰለኝ። እና መጨረሻ ላይ መሰለኝ ነው እንትን እንቀጥል ማለት ኤኒዌይስ አንተ ብዙ ታሰራለህ። እንቀጥል እና
እነሱም ለቀቁ ዮናስም ለቀቀ ብሏል። እንግዲህ እውነት ይሁን ውሸት እንግዲህ የተረጋገጠ ነገር የለም። ግን ከትላንት ወዲያ ከአንዲት አርቲስት ጋር ፎቶ ተነስቶ አይቼዋለሁ እና እነዛም ቻናሎችም እንደዛ ነው። ከሄደም አሁን ይኸውልህ እንደ እንትን የሚነሳው እኮ አሜሪካም አሁን ለምሳሌ ጸገነት ስትሄድ እዛ ለኢቢኤስ ፕሮግራም ሰርታለች። በሄዱ ጊዜ እግረ መንገድ አጭር ጊዜ ሲሄድ አይሰራም። አሁን ሰፋ ያለ ጊዜ ስለሄደ ምንም ፕሮግራም ሲሰራ አታየውም። የሱ ኮንቴንት እንትን አይደለም አቢኔ ይኸውልህ አንደኛ ነገር ትዝታችን በዲሲ አይነት ነገር አይሰራም ማለት እሱ እኮ ነው ፕሮግራሙ ቅዳሜ ከሰዓት እኮ ነበር እንትና እኮ ለብቻዋ እኮ ፕሮግራም የላትም ጸገነት የሄደች ጊዜ ግን ሰርታለች። ሰዎች ጋር ሄዳ ኢንተርቪው አድርጋለች። አዎ ግን የሱ ሜጀር ስራው እንትን ነው ቅዳሜ ከሰዓትና ትዝታችን የመጀመሪያው ሰው በቅርቡ ከዛ ቅዳሜ ከሰዓት ላይ ተከላከለው። ግን እንግዲህ ወይ የሄደበት ዓላማ እንግዲህ እንዳልከው ከዛ ሞቶ ከሆነ እስቲ ይቅረብ የምትሉ ሰዎች ላይክ አድርጉትና እናቀርበዋለን። ፍርድ ቤት ነው ይጠየቃል። ኪንግ ጋር ይመጣል ካስፈለገ እንመለስ ወደ ቻና ነው አይደል? እና ኤኒዌይስ ትልቅ ነገር ነው ያደረጉት። ሁለተኛው ከአቅም አንፃር ያልኩ ምንድነው የሆነ ፕሮግራምን አዳፕት አድርገህ ስታመጣ ፕሮዳክሽን ኮስቱ በጣም ብዙ ነው የሚሆነው። አሁን ላይ ደግሞ እንደበፊቱ ይሄ ማስታወቂያቸው በአብዛኛው የቢራ ማስታወቂያ ነበር ከፍተኛ ገቢ የሚያገኙበት የነበረው። አሁን የለም ገብቷል። በህግ ተከልክሏል በኮሜርሻሊ እንዳያስተዋውቁ። ስለዚህ እዛ ጋር ቀርቷል። ያላቸው አማራጭ ሌሎች ድርጅቶች ናቸው። ሌሎች ድርጅቶች ደግሞ ያ በመቅረቱም ተዘግተዋል። እነ ኤልቲቪ እነ ጄቲቪ በቢራ ማስታወቂያ በመከልከሉ ነው የተዘጉት። ያኔ ኪሳራ የደረሰበት ያ በመከልከሉ ነው። የዛኔ ከሰራተኞቹ ጋር ውዝግብ አልነበረም ከጆሲ ጋር ምናምን። የዛኔ በይፋ እኮ በቃ ማስታወቂያዎች ስለታገዱ የቢራ ማስታወቂያዎች ከፍተኛውን የሚሸፍኑት ብዙ ቲቪ ላይ የቢራ ማስታወቂያዎች ነበሩ። ምን ትላለህ ግን መቅረቱ ጠቅሟል? ያ ሌላ ዓለም ላይ አሰራሩ ማለት አንዳንድ መንግስት ሊያደርገው የሚገባው ነገር አድርጓል ብዬ አስባለሁ። እዚህ ላይ አፕሪሺየት እነሱን ደግሞ ጎድቷቸዋል። ሰው ቲቪ አይቶ ነው ቢራ የሚጠጣው። ልጆች ቲቪ አይቶ ነው ቢራ የሚጠጣው ነው። መንግስት እንደዛ አይደለም የሚያስበው። መንግስት የሚያስበው ምንድነው ኮሜርሻል መሆን የለበትም ነው። ገብቷል እኮ ጉዳቱ እኮ እንደዛ ነው። ፕሮሞት መደረግ የለበትም ኮሜርሻል ፕሮሞት መደረግ የለበትም። ስለዚህ ፕሮሞት እንዳይደረግ ነው። ከዛ እንትን መስቀል አደባባይ ጋር በትልቅ እንትን ምናምን ይሰቀላል እኮ ፎቁን የሚያክል ምናምን። አዎ ግን አሁን ሌላው ዓለምም የሚሰራበት ስራ ነው ባይዘው። ይሄ ነገር አሁን የዛን ጊዜም እያየሁት ነበር። ሌላው ዓለም ላይ እንዴት ነው የሚሰራው ምናምን ነገር ኦፊሻል የሆነ ነው። እዚህ ክሩምባከር ይተዋወቃል ቲቪ ላይ አይቼዋለሁ። ክሩምባከር ይተዋወቃል ቲቪ ላይ አይቼዋለሁ። ባለስልጣን ነው ማለት ነው። እዚህ ይተዋወቃል አይቼዋለሁ። ምናልባት ባህላቸው ስለሆነ ሊሆን ይችላል። አሁን ጀውልህ እንደየሀገራት ምልህ ሁሉም ይከለክላሉ እኮ ማለት አይደለም። በባሰ መልኩ ቢራም ሲያስተዋውቁ የሚያስተዋውቀውና አሜሪካ ላይ በባሰ ሁኔታ ላይ ያየናቸው ማስታወቂያዎች እኮ አሉ። በጣም ያስፈራ ማለት ልሳቅ አልሳቅ ከሰይጣን ጋር ማለት ነው ምናምን ነገር የሆነ አንድ ማስታወቂያ ይሄን ከን መሰለኝ ካልተሳሳትኩ ምንድነው ሰውየው በሳይክል እየሄደ መብረቅ ይመተዋል፣ አይሞትም፣ ይነሳል። ከእንደገና ተነስቶ አራክፎ ምናምን ይጭሱ ምናምን ነገር እየሄደ ገደል ይገባል፣ ይተርፋል። ይሄን ከሰጠ ነው ለነገር አይደለ ምንም በረሃ ላይ ነው ይሄ ምናምን። ከዛ በኋላ እየሄደ እያለ መኪና ይመተዋል፣ ይተርፋል። ከዛ በኋላስ ምንድነው መልአከ ሞት ድክ ብሎ ቢራን ይከመከም ረስቶታል። ክሬቲቪቲው ናይስ ነው። አዎ ማለት ነው ማለት ማስታወቂያው ክሬቲቪቲ ያለው ግን ይኸውልህ በዚህ ነው ያልክ ነው። ቲቪ ላይ ነው ይሄ ቲቪ ላይ ነው። ኦኬ አተ እንደውም ውድ ተመልካቾች በረም ባይታችሁታል ብዬ አስባለሁ። በጣም የድሮ ማስታወቂያ ነውና እንደዛ የሚያስተዋውቁ ሀገራት የሚፈቅዱ አሉ፣ የሚከለክሉ ሙሉ ለሙሉም አሉ። ገብቷል። እንደ መንግስት መከልከሉ ለኔ ምንም አንዳንድ ሰዎች ቲቪውን ማዳከም ነው አይደለም። አንዳንድ ጊዜ እንትን ሲሆን ኦኬ እንዳልከው እንደ ህግ እኮ ሊሆን ይችላል። ግን በደንብ ከከለከልከው ነው። እዛ ጋር ባለፈው እኮ እንደተባለው አረቄ በሰፈር ውስጥ እንዳይሸጥ ተብሎ መንግስት ግን አረቄ ፋብሪካ አለው። እዚህ ጋር እኮ ፕሮሞት አይደረግም ያለው። ስለዚህ ወለ ሲጀምር ትልቁ ስህተት ምን ጋር እንደሆነ ታውቃለህ? ትልቅ ኢቨንቶች እኮ አሉ የዋሬበር ፌስት ምናምን ይወላን ነገር ልንገርህ። ቢራ ማስታወቂያ ያገኛለሁ ብሎ ቴሌቪዥን ጣቢያ የከፈተ ሰው ከተዘጋበት ይክሰር
ቢራ ማስታወቂያ ያስተዋውቅልኛል ብሎ እኮ አይደለም ቲቪ ነው የሚከፍተው። ቲቪ ከከፈትክ በኋላ በቃ የመጀመሪያ ማርኬቲንግ ስትራቴጂው በራሱ ልክ አልነበረ። ይሄ የድርጅቱን ደካምነት የሚያሳየኝ ነው እንጂ የመንግስት ቢራን መከልከል ፕሮሞት እንዳይደረግ መከልከል እኮ ያየን እኮ ፈረሱ እኮ የፈረሱት የራሳቸው ማርኬቲንግ ስትራቴጂያቸው እዛ ላይ ነበር። አዎ ልክ አይደሉም። እነሱ ልክ ሳይሆኑ እኮ ስፖንሰር አድራጊዎች ቲቪን ፕሮግራሞችን ስፖንሰር ለማድረግ የተቸገሩ ስላለ ነው እነሱን ለማየት ፈልገው መፈለከው ሳይሆን እውነታውም ልክ አይደል ነው። ቢኒ እንደሱ አይደለም ከማን እንዴ የሆነ ድርጅት ስትልኮ ስፖት አናሊሲስ ትሰራለህ በማርኬቲንግ ስትራቴጂ ማለት ነው። ምንድነው ስትራቴጂ? ኮሜርሻል ነው አይደለ? ቲቪ ነው። ኦኬ ኮንቴንቶች አሉ። ምን አይነት ኮንቴንቶች ናቸው በሰራ የሚታይልኝ ኦዲየንስ እንደሚሰበስብልኝ ብለህ እኮ ስታስብ አት ዘ ሴም ታይም የቱ ነው ምንድነው ማስታወቂያ ድርጅቶችን የሚያመጣልኝ ብለህ በረም ታጠናለህ። ስታጠና እነከሌን ድርጅት ብለህ አይደለም የቢራ ምናምን ብለህ አይደለም ስትሮንግ የሆኑ ፖቴንሻል የሆኑ ማስታወቂያ ሊያሰሩ የሚችሉ ድርጅቶች አሳምኜ የማመጣው ይሄ የማርኬቲንግ ዲፓርትመንት ስራ ነው። የበለጠ ቆይ ልጨርስ የበለጠ ያረጓቸው ነበር። ከዛ ተገደቡ። አሁንም ቢሆን ልንገርህ እየሰሩ ያሉት አንደኛ ኢቢኤስ እንኳን ብዙ ልምድ ብዙ ደንበኞች ምናምን ያሉት ነው። በደቂቃና በማስታወቂያ ባለፈው ሰራዊትም ሲያወራው ነበር ምን ያህል እንደሚጠየቅ። አሁን ግን አዳዲስ እና ቻናሉን ተከፈቱ አይደለ ምናምን ቅድም ያነሳነው ነገር አለ ከክሬቲቭ ሆኖ አለመስራት ብቻ ሳይሆን አንዳንድ ፋይናንሻል ነገርም ይገድባቸዋል። ትልልቅ እንትን ይቅር ሳይሆን ይሄም ነገር ይገድባቸዋል። ልፈልግ ነው አንዳንድ ድርጅት ኢንቨስት የሚያደርገው ትልልቅ እኮ ዝግጅቶችን ያደርጉ ነበር። የአንድ ድርጅት የአንድ ቴሌቪዥን ጣቢያ ፕሮፊቱ ገቢ የሚያገኘው ከምንድነው? ከማስታወቂያ ነው ወይ? ያ ሳይታለም የተፈታ ነው። ግን ስፔሲፊካሊ አንድን ኢንዱስትሪ የቢራን ኢንዱስትሪ ብቻ ታርጌት አድርገህ ማርኬቲንግ ታርጌት አድርገው ማይከፍቱትም እኮ ከገቡበት በኋላ ግን ሃይ ገቢያቸው ነበር። ለዛ ነው የተዘጉት እኮ አይደለም ቢኒ ነው እንጂ በይፋ እኮ ተናገሩ እኮ አይደለም ይኸውልህ ኢን ፕሪንሲፕል። ስለዚህ ድርጅቶቹ እንኳን የከሰሩ እንኳን የጠፉ ለኔ አሁን አንተ ምንድነው ቲቪው አንተ አሁን ሐሳብን እስቲ ንገረኝሽ። ሐሳብ ማርኬቲንግ ላይክ እንዴት ነው መሰለህ የሚሰራው? አንድ ድርጅት ቢዝነስ ፕላን ትቀርጻለህ። የሆነ ድርጅት ከብሬን ስቶርሚንግ ጀምረህ ለምሳሌ ያህል የሆነ ድርጅት መክፈት እፈልጋለሁ። ምን አይነት ድርጅት ነው? ኦኬ ድርጅቱን ታይፑን ትመርጣለህ። ኦኬ ከመረጥክ በኋላ ስለዛ የምትሰራቸው ነገሮች አሉ። ለምሳሌ ያህል ቴሌቪዥን ጣቢያ ነው የምሰራው የምከፍተው ፕሮግራሞችን ትቀርጻለህ ምናምን። ከዛ በፊት ታርጌት ማን ነው ትላለህ። ፕሮግራሙ ከመግባቱ በፊት ምን አይነት ነው ስትራክቸሩ፣ ምን አይነት ቲቪ ቻናል ነው መሆን ያለበት፣ ኢንፎቴይመንት ነው ምናምን የሚለው እንትን ትላለህ። ከዛ ወይ ደግሞ የኒውስ ብቻ ነው ትመርጣለህ። እንትኑ ምሳሌው ነው ማለት። ከዛ በኋላ ምንድነው ከዛ ምን አይነት ዲፓርትመንቶች ይኖሩታል። መጀመሪያው የምታጠናው ነገር ማርኬቲንግ ዲፓርትመንት ነው። ከዛ በጣም ፕሮግራሜን ማን ስፖንሰር ሊያደርገው ይችላል ወይ ስፖንሰር አመጣለው ነው የምትለው። ድርጅቱን አቀዳ ትገባለህ እንዴ? አትገባም ማለት ይሄ ድርጅት ስፖንሰር ያደርገኛል ብላ አቀዳ ትገባም እኮ። እሱን እኮ የሚል ስትራቴጂክ ፕላን አለ። ድርጅቱ ሊመራበት የሚገባው ስትራቴጂክ ፕላኑ ምንድን ነው? በዚህ ያህል ዓመት እዚህ ጋር እንደርሳለን። ያውላ ፕላን ስታደርግ based on your profit based on your advertising መጥቶ አንተ ጋር የሚያሰራው። ከዛ በኋላ ምንድነው ኮንቴንቶች ምን አይነት ናቸው ሊሆኑ የሚችለው? ሰው ምንድነው የሚፈልገው? ምን አይነት ነገሮች እነማንን ደግሞ ወደ እኔ ጋር በጋዜጠኝነት ወይም ደግሞ በፕሮግራም አቅራቢነት ባካትት ሞር ፕሮፊታብል ሆናለሁ። አንዳንድ እኮ የነጠቡ ፕሮግራሞች አቅራቢው በቃ የሚታወቅ ስለሆነ ብቻ እኮ ማስታወቂያ የሚመጣለት እኮ አለ እናውቃለን። ገብቶሃል አይደለ? እንደዛም ሆኖ ኦኬ ከዛ በኋላ ያህን ነገር ካረክ በኋላ መጨረሻ ላይ ዲፓርትመንቶችን ታቋቁማለህ። አካውንቲንግ በኮሜርሻል ስትገባ ታርጌት ማርኬት የአንድን ኢንዱስትሪ አይደለም። አንድ ላይ ደግሞ አንድ አይሆንም እኮ ነው ታረጋል። የሆነም ፕሮግራም የሆነ ድርጅት ስፖንሰር ያደርጋል። እኔ እኮ ነው ያልኩት ያለው ግን እዚህ ጋር እኮ እያፈረስከው። ስለዚህ እነ ጂቲቪ ምናምን ቢራ ነው ካሉ ድምጥ ማጣቸው እንኳን ይጠፋ። አንተ እኮ በምትፈልገው መልኩ ስለመሰማኝ ነው እኔ እያልኩ ያለሁት
ቢራን ብቻ ይዘው የኖሩ ናቸው እኮ አይደለም ግን ትልቅ እዛ ሌሎች ድርጅቶች ማስታወቂያ ያሰራሉ የበለጠውን ግን ገንዘብ የሚያገኙት የነበረው ከቢራ ድርጅት ነበር ሌጋል ስለነበር እና በዛ ጊዜ ይፈቀድ ስለነበር ጥፋት ሰሩ ማለት አትችልም ትክክል ናቸው ቢኒ ይወለን ያካለው እንደ ምክንያት ለመዘጊያ ምክንያታቸው ብለው መግለጽ የለባቸውም ትልቁን ስፖንሰር የሚያደርገው ከነበረ ከተካካ እሱ ካሳጣው አይዘጋም ቢኒ እንደሱ አይደለም አይወለ ኤልቲቪም እንደዛ ነው የተዘጋው እንኳን የተዘጋ ባኔ ለምሳሌ ቢኒ ሪያሊቲ ማርኬቲንግ ስትራቴጂ ያለው ትልቁን ገንዘብ የሚሰጣቸው ያ ድርጅት ነበረ ያ ድርጅት ሲከለከል ኮላፕስ አያደርግም ድርጅቱ ኖ በሰዓቱ ግን ሌጋል ስለነበረ መጠየቅ አይችሉም ስፖንሰር የቢራ ፋብሪካ ቢኒ ይወለ ቤዝድ አድርገው የተነሱት ይወለ የመጀመሪያው ማርኬቲንግ ድርጅት እንዴት ቤዝድ አድርገህ ትነሳለህ ድርጅት ስፖንሰር ያደርገኛል ነው የምትለው እኮ አይደል እኮ መጨረሻ ላይ እኮ እንትን አደረጉት እኮ ምክንያት ካደረጉት የመጀመሪያው የሚመድበው እሱ ነበር በሰዓቱ ህጋዊ ነው ይወለ እየነገርኩ እኮ ነው መጨረሻ ላይ ምክንያት ካደረከው መጀመሪያ የተነሳው እሱም ብለህ ነበር ኖ አይሆንም ስለዚህ መጨረሻ ላይ ለምን ምክንያት ያደረጉትን ሰፖርት አደረገዋለህ ለመልሰ መጀመሪያማ ነገርከኝ እንዴት እንደሚቋቋም እንዲሆኑ እከለ የሚባል ድርጅት ነው ብለህ ቲቪ አታቋቁም ማለት ድርጅቶች በኋላ ስፖንሰር እንደምትጠይቅ ነው የምታውቀው ገባ ስራ ውስጥ ጠየቅ የሆነ ስፖንሰር አይደለም ማስታወቂያ ያደርግ ስፖንሰር ናቸው እንጂ ብዙ ጊዜ ስፖንሰር ምናምን ትልቅ ዝግጅቶች የሙዚቃ ውድድሮች ሲዘጋጁ ምናምን ቢጂአይ ነው እንትን የሚያደርገው ማለት ወደ ኋላ ብትመለስ ብዙ ነገሮች ቢራ ፋብሪካዎች ናቸው የነበሩት ስለዚህ እነዚህ ድርጅቶች ስፖንሰርም ናቸው ማስታወቂያ የሚያስነግራሉ ምናምን በሰዓቱ ህጋዊ ስለነበር ትክክለኛ ነው ተጠቅመዋል እየሰሩ ነበር ልክ ይቁም ሲባል አብዛኛውን ወጪ ከነሱ ያገኙ ስለነበር ኮላፕስ ያደርጋል ድርጅቱ ጥፋት አይደለም ጥፋት ነው ቢኒ እድል ያለው የቢራ አልሰራም ማለት ነበርበት ነው ቢኒ አይደለም ይወል የመጀመሪያው ተሰተቱን መሰለ በማርኬቲንግ እንትን ማለት ፕሪንሲፕል ስትራቴጂን ሁሉ ጊዜ ሪቫይዝድ ታደርጋለህ ምን ላይ እንደቆምክ ማወቅ አለብህ ቢኒ እኮ ቢራ ህጋዊ ነበር ትክክለኛ ነገር ላይ ነው የቆሙት ምን ችግሩ የመጀመሪያው ነገር መሰለ ይወል ተሞክሮ የሚባል ነገር አለ ሌላው ዓለም ላይ ምን ይሰራል የመንግስት ፖሊሲን አያነቡትም የመጀመሪያው ነገር ፖሊሲዎች ስትራቴጂዎች የመንግስት ስትራቴጂዎችና ፖሊሲዎች እንዴት ነው እየሰራሉት ፎርካስት ማድረግ አለብህ እንዴት ነው የሚወጣው ሁለተኛ ድርጅትህ ቆይ እንበልቶ መንግስት አልከለከለም በል ቢራዎች አቆሙ በቃ ምን ምክንያት ያደርጉ በቃ ኮይ ሞክራል ስፖንሰር ካቆመ አቆመ ነው እዛ ላይ ነበሩ አይነበር በሰዓቱ ህጋዊ ነበሩ ስለ ህጋዊነት አለን ቢኒ ይወልማ ቢራ ናውጣው አንድ ጫማ ፋብሪካ የሆነ ትልቁን እንትን ስፖንሰር ሆኖ እየሰሩ ነበር ልበል እንደው ገብቷል ሌሎችም እኮ ይኖራሉ ቲቪ አይደሉ በሰዓቱ ደግሞ ቲቪ ይታይ ነበር በጣም ይታይ ነበር ገባ እንደውም ጄቲቪ በዛ ሰዓት የቤተሰብ ማገናኘት ምናምን በጣም ገኖ የነበረበት ወቅት ነው ካስታወስክ ከኤርትራና እንትን ተብሎ ምናምን ስለዚህ ይሄ ድርጅት ትልቁን ድርሻ ይወስድ ከነበር ስፖንሰር ከነበረ ያ ድርጅት ካቆመ ያቆማል ብሎ አይደለም ያን ድርጅት እኮ መጀመሪያ የሚይዘው ቢራውም ህጋዊ ስለነበር ይዞት ነበር አይደል ለምን መቀበል እንዳልቻልክ ግራ እየገባኝ ነው የመጨረሻ ላይ ምክንያትን እነዛን ካደረክ ስትራቴጂ ማርኬቲንግ ስትራቴጂ ልክ አይደለም ኮምፕሊትሊ ማርኬቲንግ ስትራቴጂ ድርጅቶች የቢራ ፋብሪካን ያክል ስፖንሰር ማግኘት ስላልተቻለ ኮላፕስ ያደርጋል ስለዚህ ነው ከዛስ አሁን ያሉትም የሚገደቡት በዛ መልኩ ነው የኔ ሐሳቤ ትልልቅ ገንዘብ ስፖንሰር የሚያደርግ የለም ነው ስለዚህ አይክፈቱ ቴሌቪዥን ጣቢያ እኛ ይችላልን ካለው ከፍተዋል በቃ ስለዚህ ሲዘጉም የራሳቸው በቃ እንዲህ አይነት ፕሮግራም ነው የሚሰሩልህ ነው ማለት ተመሳሳይ ነው ቀላል ነገር ነው የሚሰራው ገብቶኛል እኮ ቢኒ ይወል የመጀመሪያው ነገር አሁን ቅድም ኮስላልክ ነው ቢራጣ የሆነ ድርጅትን ቢራ ፋብሪካን ብቻ አይደለም እንዳልከው የሆነ ድርጅትን ቤዝድ አድርገህ ለመዘጋት ምክንያት የዚህ ማስታወቂያ እንዳትናገሩ ስለተባሉ ወይም ደግሞ ያ ድርጅት ስላቆመብን ነው ብለህ ማለት የለብም ሁሉ ጊዜ ማርኬቲንግ ስትራቴጂን ተለዋዋጭ ነው ማድረግ ያለበት ኦኬ ሽፍት አድርጎ ደግሞ ተቋቁሞ ያንን ማለፍ ነበረበት ወደ ሌላ ዞሮ ነው አሁን እንደሚያደርጉ እሱ ላይ ኮስማማለሁ በቃ እሱ ይኸውልህ ቢራ ስለሰጠ ስላልሰጠ አይደለም ገብቷል አይደለ ቢራ የሚሰጣቸው እኮ ያው ገንዘብ ማተር ማድረጉን ሳንረሳ ብዬ ነው የሚመድቡት ገንዘብ እነሱ ትልልቅ ገንዘብ ስለሆነ በአንድ በኩል ጠቅሟል ለማጠቀም አትልም ለቲክቶከሮች ምናምን በጣም ጠቅሟል ቲክቶክ ላይ ኮንተንት ለሚሰሩ ዩቲዩብ ላይ ኮንተንት ለሚሰሩ ሰዎች በጣም ጠቅሟል ለምን ቀጥታ ምንድነው ያለው የቢራውንትን ይሰሩት ብር ቀልድ መሰል እንዴ የመጣችሁ ድርጅቶች አላችሁ ተባካችሁና ስቲም ፕሮግራም ቲክቶክ ላይ ያሉ ልጆች እንደዛ ሀብታም የሆኑት የቢራ አሁን ላይ ማስታወቂያ በመስራት ሪል ስቴት ቡም ብሎ ሁሉም ጋር እንደሚሆነው ማለት አሁን ስፖንሰርና ስቲል ቢራ እነሱ ጋር ነው ገብቷል በጣም በርሜል ፌስት የሚባል ይዘጋጃል እሱን ያስተዋውቃሉ የቢጃን የምናምን
በጣም አለኛ ብር ነው የሚከፍሏቸው። እሱን የሚሰሩ ሰዎች ሌላ ማስታወቂያ መስራት እዛ ፖድካስት ላይ እየሰማሁ ነው። እሱን የሚሰራው ልጅ እንትና ራሱ ሌላ ማስታወቂያ መስራት ያስጠላቸዋል። ለምን ትልልቅ ብር ነው የሚመድቡት። ገብቶኛል እኮ ቢኒ እሱን እኮ ሳልረዳ ቀርቼ አይደለም፣ ግን እንደ አንድ ትልቅ ድርጅት ቤዝድ አድርገህ በተለይ ደግሞ ማርኬቲንግ ስትራቴጂ ወሳኝ ነው ለድርጅት። ለአንድ ድርጅት የጀርባ አጥንቱ ማርኬቲንግ ዲፓርትመንቱ ነው። ከማርኬቲንግ ዲፓርትመንቱ ደግሞ ዋና የፕሮሞሽን ፎከስ ዳርጎ የሚሰራው ፐብሊክ ሪሌሽን እና የፕሮሞሽን ላይ የሚሰራው ሰብ ዲፓርትመንት ነው ትልቁን ስትራቴጂ የሚጫወተው ነው። ግን እንኳን ቢራ አሁን በአሁን ሰዓት ሚኒስትሪም ብዙ ሰው ስለማያየው ቢራ ወጥቶ አይደለም እንዲሁም በቃ ሌሎችም ስፖንሰር ያደርጉ አሁን ሶሻል ሚዲያው ላይ ስለሆነ እነሱም ወደዚህ ሽፍት የማድረግ ፍላጎታቸው የመጣው ለዛ አንዳንዴ የማን መሰለህ የአርቲቲቪ የቲቪውና የዩቲዩብ ፕሮግራሙ ለይቶ ነበር አንድ ሰሞን አለ ቲቪ ላይ አትሊስት ይሻላል ማይታይ ያለ ቲቪ ላይ ዩቲዩብ ላይ የሚታዩ ፕሮግራሞች ነበሩ። እሱም አንድ ነገር ነው። ስትራቴጂ ነው የላጲስ ምናምን አሁን ዩቲዩብ ላይ ብቻ ነበር የሚታዩት። ስትራቴጂህን መለወጥ ማለት ዳይናሚክ መሆን አለብህ። ኦኬ አንተን አንድ ጊዜ ምን አለ መሰለህ ሳሙኤል ሰንሻይን ኮንስትራክሽን ባለቤት የአንድ ባለ ሀብት ትልቁ ጥንካሬና ሰክሰስ እንዴት እንዳደረገ ሲናገር ትልቁ መሆን ያለበት ሀገሪቱ ላይ የሚወጣው ፖሊሲ ሲወጣ ለምሳሌ ይከታተላል። በታዛቢነት ፓርላማ ሁሌም አይቀርም ይናገራል። ኦፕን ነው፣ ማንም ሰው መከታተል ይችላል። ባይሰው ፓርላማና ህጎችን መከታተል፣ የሚወጡ ፖሊሲዎች፣ ስትራቴጂክ ፕላኖች መከታተል አለበት። ስፔሻሊ ትልልቅ ድርጅቶች በሀገር ውስጥ የሆነ ኢምፓክት አሳድራለሁ ብለህ የምታስብ ከሆነ ድርጅት ለምን ሳምሃው አንተን እንደሚነካ ማወቅ አለብህ። አት ዘ ሴም ታይም ያን አወክ ማለት የድርጅትህን አካሄድ እያስተካከልክ ትሄዳለህ ማለት ነው። በዛ ልክ ነው መጓዝ ያለብህ። ግን የቢራውን ግን መንግስት እኮ ፖሊሲው ላይ ኖሮ እነሱ ሳያነቡት ቀርተው ሳይሆን ኖርማል ይቻል ነበር፣ በድንገት ተከለከለ ነው። አዎ ቢን ይወል እንጂ ቢራ ፕሮሞት መደረጉ ልክ ነው ምናምን እያልኩ አይደለም። ግን ኮላፕስ እንዴት እንዳደረጉ ገንዘብ እዛ ላይ ተደግፈው ስለነበር ያ ሲሄድ ሄዱ። አሁንም እንደነዚህ አይነት ያላችሁ ልክ አይደለም። ለማንኛውም ማስታወቂያና እንትናችሁ ለማስነገር የምትፈልጉ የቢራ ጣቢያ ካላችሁ አለውላችሁ ከችበሉ እዚህ ትላለህ። እንደውም ሙቀት ሆኗል። በቃ ቀዝቀዝ ለማለት እንደው ማንኛው ቦታ ሙቀቱ መጥቷል። አዎ ከ1400 በላይ ነው አይደል የሚባለው እዚህ ጀርመን ላይ። ግን አሁን ትልልቆቹ ካምፓኒዎች የሚገርም ነገር ሶሻል ሚዲያ ላይ ነው ማስታወቂያቸው ሰው ያለው እዛ ላይ ተጽዕኖ ፈጠራ ገብተዋል ያለው የሆነ ትልቅ ቻናሎችን ኮምፒት ማድረግ አልቻሉም። ሜንስትሪሞቹም መብለጥ አልቻሉም። እነዚህ ሰውም ደግሞ የሚፈልገው እንግዲህ ሁሉንም አይደለም የተወሰነው ግሩፕ አርቲቡርቲውን ነገር ሆነና እንዳለመታደል ሆኖ ተገላቢጦሽ ሆነ። ዳስዋይ እንጂ ምንም አይፈሩም። ሁሉ በማይሆን ነገር ከታወቀ ሰው ጋር ድርጅታቸውን አገናኝተው ፕሮሞት የሚያደርጉ አሉ። በጣም ትልልቅ ብዙ ጊዜ ተናግረናል ለማስታወቂያ። ኤኒዌይ እንቀጥልሽ እስቲ ባለፈው ሳምንት ጀምረው ነው የነበረ አንድ ጉዳይ ነበረ። እሱ ቀጥለዋለን ብለን አንድ ሁለት ይቀረናል። አዎ ስለ ሰዎች በህይወታቸው ውስጥ ዘላቂ ደስታ እንዲሰማቸው የሚያደርጉ ነገሮች 5 ነገሮች ብለን እና በጣም ደግሞ እንትን የሚላቸው ምንድነው የሚያናድድ ብለን በዚሁ ጋር ግን ማስታወቂያ አግኝተሽ ቢሆን አሪፍ ነበር። ምንድነው ዘላቂ ደስታ የሚሰጣቸው እንትን ቢራ ለትን ነው መሰለኝ። አዎ ስፖንሰር ካረጋችሁ ተከተላለሁ ተበልኩ። ዘላቂ ደስታ ባለፈው በጆ ነው ሰዎች የሚያናድዳቸው የሚናደዱባቸውና የሚያስደስታቸው ነገሮች ብለን ያነሳናቸው ነገሮች አሉ። እንግዲህ ከሚያናድዳቸው ነገሮች ውስጥ ባለፈው ያወራናቸው ውሸትና ክህደት፣ አለማክበርና ቅንነት ማጣት፣ ሌላው ደግሞ ፍትህ ማጣትና ግፍ ብለን ያቆምነው። ሰው ከሚያናድደው ነገር ውስጥ ከሚያስደስተው ነገር ደግሞ መልካምና ማህበራዊ ግንኙነት መልካም ማህበራዊ ግንኙነት ከሚደሰትበት ሁለቱንም ነበረ ከሚደሰትበትና እንትን ከሚልበት። ሁለተኛው የምስጋናና የእርካታ ስሜት በሚለው፣ ሶስተኛው ደግሞ ለሌሎች መልካም ማድረግ
የሚለውን ነገር አይተን ነበረ። ሲቀሩ ሁለት አሉ አለን ሰዓት በሱ እንተላለን። እሺ ላይክ አድርጉት፣ አልፋታም ሰብስክራይብ አድርጉት። እንግዲህ ሰዎች ከሚደሰቱባቸው ነገሮች ውስጥ እንግዲህ በሶስተኝነት የተቀመጠው ነው። በአራተኝነት እንትን ነው ዓላማ ያለው ህይወትና ስኬት ወይም ደግሞ ፐርፐዝ ኤንድ አቺቭመንት ነው። ይህ ማለት በህይወት ውስጥ ግልጽ የሆነ ግብ ወይም ዓላማ መኖር እና ያንን ግብ ለማሳካት በሚደረግ ጉዞ ውስጥ ስኬትን መቅመስ በትንሽ ነገርም ቢሆን ማለት ነው። ብቻ ስኬትና እንትን ባልከው ማለት ነው ሰዎችን ያረካል፣ የውስጥ መነሳሳትና ደስታንም ይሰጣል ይሄ ነገር ማለት ነው። እንዴት ታየዋለህ? እኔ አሁን ዓላማ ያለው ህይወትና ስኬት ዓላማ ይኑርህ ምናምን ይባላል። ምክርም ሲመከር ሞቲቬሽኖችን መጥቶ ለዓላማ ኑር ዓላማ ምናምን ይባላል። እኔ ብዙ ጊዜ በደንብ ዲፋይን ተደርጓል ብዬ አላስብም። ዓላማ መቼ ነው ዓላማህን የምትቀርጸው? መጀመሪያ መቼ ነው ዓላማ እንዳለኝ ያወቁ ቀን እኮ መቼ ነው የምታውቀው? ለምሳሌ የሰው ልጅ የሆነ እድሜ አለ አይደል? ለምሳሌ ስለ ዓላማ የማታስብበት ምናምን እድሜ አለ። እኔ ዓላማ የሚለው ቃል እንደዚህ እንዴት ልበል እንዲህ ሆናለሁ ተብሎ ይቀመጣል ብዬ አላምንም። እኔ እንደዛ አልኖርም፣ ይቅርታ አድርግልኝና። አሁን ግን ውስጥህ ደግሞ መሆን የምትፈልገው ማለት ዓላማ ነው። ዓላማ ምንድን ነው? ይኸውልህ ዓላማ ማለት በስፔሲፊክ ታይም የተቀመጠ የማድረግ ማድረግ በሚለው ውስጥ አቻ ትርጉም የሱ ምንድን ነው ይሄን ነገር አደርጋለሁ ማለት ነው። ዓላማ አለኝ ትላለህ አይደል? ለምሳሌ በፊት ለምሳሌ አልቀደም ከልጅነት ብለህ ስላመጣው ልንገር። ልጅ እያለ ዓላማህ ምንድን ነው? መማር ነው። ተለዋዋጭ ነው ማለት ነው ዓላማ። አዎ ለዛ ነው ስፔሲፊክ ታይም ኮምል ለዛ ነው። ዓላማህ ምንድን ነው? መማር ነው። እስከ 8 እያለ ሚኒስትሪ ማለፍ ሊሆን ይችላል ዓላማ፣ ወይም ደግሞ ጥሩ ውጤት ከፍተኛ ውጤት አምጥቶ ማለፍ። ከዛ ዓላማዎች ስፔሲፊክ ታይም ተቀምጠው በእነዛ ነገር ውስጥ የመጨረሻው ይሄ ነው ዓላማዬ ብለህ ከልጅነት አቅዳት ማለት ይወለ ምን ይላል መሰለህ፣ በህይወት ውስጥ ግልጽ የሆነ ግብ ወይም ዓላማ መኖር እና ያንን ግብ ለማሳካት በሚደረግ ጉዞ ውስጥ ስሜት መቅመስ ማለት አሁን ይወለ ዓላማና የህይወት ስኬት አይደለም። ዓላማና ግብ ሲኖርህ የምታስበውን ስኬት እንድትቀምስ ማለት ደግሞ ሰክሰስ እንድታረግ ይረዳሃል። ወይም ደግሞ ፕሮሰሱ በራሱ እንትን ያለው ነው፣ ስፔሲፊክ ታይም ያለው። ለምሳሌ ሰዎች ምንድነው ዓላማ አለኝ እኔ ከትዳር በፊት እንደዚህ አላደርግም ሲሉ ትሰማቸዋለህ። እኔ ዓላማ አለኝ ትምህርቴን ሳልጨርስማ ይሄን ነገር አላደርግም ሲሉ ትሰማቸዋለህ። ነው ዓላማ አለኝ መጀመሪያ ቤቴ መስራት ነው ፈልገው ከዚህ ነገር በፊት ምናምን ሲሉ፣ ያ ማለት በቅድ የተቀመጠ የጊዜ ገደብ ያለው የሆነ ነገር አስቀምጣል ማለት እንደየጊዜው ኢት ዲፔንድስ። አንድ ሰው የብዙ ነገሮች በአንድ ጊዜ ውስጥ ዓላማ ሊኖሩ ይችላል። አሁን እንዳልከው ቅድም ነው እየተማርክ ትምህርትን በጥሩ ውጤት ማለፍ ሊሆን ይችላል። እሱም በጥሩ ውጤት ስታመጣ ደግሞ አሁን ቀጣይ ዓላማ ደግሞ ወይ ዩኒቨርሲቲ ገብተህ በጥሩ እንትን እኮ ገደብ ይኖራል እንጂ እኔ ቅድም ሀሳብ መሰለህ እንጂ በአንድ በቃ የኔ ህይወት የመጨረሻ ዓላማዬ እዚህ ጋር መድረስ ነው ብለህ አንድ ብቻ አስቀምጠህ የምትሄድበት እድሜ ሊኖርም ይችላል። ኢት ዲፔንድስ። አዎ ለምሳሌ ማናችንም የመጨረሻው ዓላማችን ምንድነው? ምንድነው? አግብቶ ልጆች ወልዶ ሰክሰስ የሆነ የተመቻቸ የሁሉም አይደለም። አንተ አይደለም እንዴ? የሀሊማም አይደለም ይልኮን ላችሁ ዓላማ ቢስ የሆነ ሰው እዚህ ፖድካስት ላይ መስራት የለበት። የፖድካስቱ ዓላማ እንዴት እንደዛ ማለት ይቻላል? የየራሱ ይኖረዋል ዓላማ። አዎ አይ እሷም በገባት ልክ በቃ እኮ ማለልህ እኮ ፈልግ ሁላችንም ማግባት ምናምን ብለህ የሁሉም ማታረገው ማለት ነው። ምሳሌ ነው በሚያስማማው ጥሩ ነገር የየራሱ ይኖረዋል ማለት ነው። እሱማ ይኸውልህ ተለዋዋጭ ነው እንደምንለውና የየራሳችን አለ። በአንድ ጊዜ ደግሞ የተለያዩ ብዙ ነገሮች ዓላማዎች ሊሆኑ ይችላል። ሁላችንም ግን የመጨረሻ ዓላማችን ያስማማናል። ሞት አይቀርም ለማለት ዓላማ አይደለም እኮ እሱ ግዴታ እሱ ፈለከው እሱ አይቀርልም። ዓላማ አይደለም ማለት ነው። ዓላማ ይሳልመታ ነው። ስኬት የሚለውን ነገር ደግሞ እንድታጣጥም ያደርጋል። ዓላማ የሚባለው ግቡን ሲመታልህ ለዓላማ መታመን። ምን ያህሎቻችን ጥያቄ እንደውም እዚህ ጋር ምን ያህል ሰው ለዓላማው ይታመናል? መጀመሪያ ዓላማ አለኝ ብሎ ካስቀመጠ ሰው ይታመናል ብዬ ነው የማስበው። ካስቀመጠ ከልቡ ከሆነ አንድ ሰው ይሄን ካስቀመጠ ሳይሆን አሁን አስተካከልከው እኮ አሁን አስተካከልከው ከልቡ አምኖ ዓላማውን ያናሳካለው ካለ ያደርገዋል። ከዛ ውጭ ግን ዝም ብሎ ከሆነ
ምንም አያረገውም ቢል ማስበው ምክንያቱም ለምሳሌ አላማ ይኖርሃል ከልብህ ስታደርገው ምን ትሆናለህ መሰለህ ቢኒ ከብዙ ነገሮች ትርቃለህ እኛ ኢትዮጵያን ደግሞ ፈሪዎች ነን ለምሳሌ አይደል የሆነ ሰው አይ በቃ ሱስን ለማቆም አላማ አለኝ ሊል ይችላል ወይ ደግሞ ሰክሰስ የሆነ የራሴ እንደዚህ ማድረግ ፈልጋለሁ የሆነ ነገር አቺቭ ማድረግ ፈልጋለሁ አላማ ኖሮት ግን ብዙ ነገሮችን ፍራቻ አላማውን አሁን ስላነሳው ጭምር ነው ያለመመቻቸትም አንዳንዴ ያለመመቻቸት ብቻ አይደለም ለምሳሌ ለልህ አላማ ከብዙ ነገር ያርቃል ከጓደኛ ከቤተሰብ ጥሩ እስከሆነ ጊዜ ድረስ ያ አላማ እነዛ ሰዎች ደግሞ የምትርቃቸው በአላማ ምክንያት እንጂ መጥፎ በመሆንህ አይደለምና ብዙ ሰው ምን ይፈራል መሰለ ከኮንፈርት ዞን መውጣት አይፈልግም ከተመቻቸች እንትን ሁላችንም እንደዛ ነው ስለዚህ ብዙ ጊዜ እንደውም የሰክሰስ ያለ መሆን ትልቁ እንትን ምክንያት አላማችንን ግባችንን አለማወቅ ይመስለኛል ወይም ደግሞ ለዛ ነገር ታማኝ አለመሆን ታማኝ መሆን ማለት የሆነ ነገር አላማ አለኝ ብለህ ትላለህ አይደል በቃ የሆነ ነገር ማሳካት አለብኝ ካልክ ለዛ ነገር ሊያስከፍልህ የሚችለው መስዋዕትነት ሁሉ መክፈል መቻል ግድ ነው ምክንያቱም ስፔሲፊክ ታይም ማስቀምጠለታል ይሄን ነገር እስከዚህ ጊዜ ድረስ አሳካለሁ ብለሃል ስታሳካ ልታጣቸው የምትችላቸው ብዙ ነገሮች እንዳሉ ተረድተህ ለዓላማና ለግብህ መስራት የዛን ሰዓት በትንሹም ቢሆን እዚህ ላይ እንዳለው ሰክሰስ የሚባለውን ነገር ታጣጥመዋል ያ ደግሞ የሰው ልጅ ሰክሰስ ማለት ደግሞ የመጨረሻው የሚያስደስተው ትልቁ ነገር ነው ብዬ አላማ ራሱ መጣር ተሳካም አልተሳካም ለዓላማ ኮሚትድ ሆነ መሄድ በራሱ እኔ ሁሌ ለለ ፕሮሰሱ ነው የሚያስደስተው ፕሮሰስ ያ ከምንም በላይ እሱ ነው እሺ በአራተኛው ደረጃ የሰው ልጅ ምን ያናድደዋል የሚለው ነገር አለ የሚያናድደው በአራተኛው ደረጃ አንድ ከዚህ ነውና ጊዜን ማባከንና ቃል አለመጠበቅ ይላል የማለት እንግዲህ በእንግሊዘኛ wasted time and broken promises ነው ጊዜ ለአንድ ሰው ውድ ሀብት ነው ቀጠሮ አክብሮ እየጠበቁ ሰዓት አለማክበር ቃል ገብቶ አለመገኘት ወይም ደግሞ ስራን ያለ ምክንያት ማጓተት ፕሮግራማይዜሽን ይባላል ሰዎችን ለእንዴት ይዳርጋል ይህ ሌላው ሰው ለነሱ ጊዜ ቦታ እንዳልሰጠ እንዲሰማቸው ያደርጋል ይላል ይሄ በተለይ ስፔሲፊካሊ ኢትዮጵያኖችን የሚመለከት ነው የጊዜ ማባከን እና ቃል አለመጠበቅ የሚለው ነገር ጊዜ ለአንድ ሰው ዳብት እንደሆነ በተለይ በአንድ ቀጠሮ ሁለቱንም ያደርጋል በአንድ ቀጠሮ ጊዜንም ይበላዋል ቃሉንም ዘብሯል በቃ በአንድ ቀጠሮ እየወጣው ነው የሚባለው ተጸናውቶና ደርሻለሁ እዚህ ጋር ነኝ ቀጥሮ ምናምን ለምሳሌ ያንተን ታይም እኮ ነው አንተ በሰዓቱ ልደርስ ትችላለህ እኮ ገብቷል ገና ከቤት እየወጣ በቃ እየወጣ ሳይሆን ካልጋው እየተነሳ ጫፍ ላይ ነው የምወርደው እዚህ ደርሻለሁ እንትን ደርሻለሁ አንድ ጓደኛዬ ነበርና ታውቀዋለህ በጣም የልብ ጓደኛዬ የልጅነት ጓደኛዬ ነው ሁሌ ምን ማለት እስቲ ቪዲዮ ክፈትለዋለሁ እና ይኸውልህ አንዳንዴ እኔን ለማናደዱ ላይ ይመስለኛል እኔ ሰዎች እንደሚያናድዳቸው ካወቅ አንተ ሰዎች ሲያረፍዱብህ እንደምትናደድ ካወቅ ሰዎች ላይ ማለማድረግ ነው በተለይ ኢትዮጵያኖች በጣም የሚያስቀኝስ የሆነ ነጭ ተራን ስፔሻሊ ያው ያለንበት ሀገር ትሬንዱ ስለምናውቀው ኦን ታይም እዚህ በአንድ ደቂቃ መዘግየት ውስጥ ብዙ ነገር ታጣት ይችላል እዚህ ሌላ ቀጠሮ ምናምን ያ ምክንያቱም ብዙ ነገር ቃልን አልጠበቅም ማለት ነው እኮ ባንዴ ሁለቱም እኮ ነገር አልኩ ጊዜንም በልቷል ቃሉንም አልጠበቀም ያ ምክንያቱም ቃል ሰጥቷል እንደሚመጣ እንደሚደርስ ገባ ያ ከዛ ደግሞ እንደገና ታይምህን አልደረሰም ቃሉን ሰበረ እንደገና እሱን ስትጠብቅ ጊዜህንም በለው ስለዚህ ፓኬጁ አይ ነው ሃይብሪድ ነው አውላ ኢትዮጵያኖች በተለይ በዚህ ነገር ምክንያቱም የጊዜ ነገር ደግሞ እዚህ ጋር እንጨምር በጣም ማዝንበት አስተሳሰብ ልንገር ሰው ቀጥሮ ቀድሞ መገኘት ያንተን ኳሊቲ እንደሚቀንስ አድርጎ የሚያስቡ ሰዎች አሉ በሰዓቱ ቀጠር አይደል ቦታው ላይ መድረስ በሰዓት መድረስ እና ሰውየውን ለማግኘት መሞከር ራስን እንደማርከስ ሆን ብለው በማርፈድ ራሳቸውን ያዋደዱ
የሚመስላቸው አስተሳሰብ ያላቸው ሰዎች በጣም ማለት ናቸው። ያኮ መታመም እኮ ነው እንጂ እንደውም ቀድመ መድረስ ማለት ለዛ ሰው ያለህ ቫልዩ የሚያሳይ ነው። ገብቷል ምን ያህል ያ ሰው በማርፈዱ ደግሞ ጉድ እንደሆነ ያረገ ይመስላል። አዎ ያ ነገር ወለ ባይዘው ይሄ የሚውዚክ ኢንዱስትሪ ውስጥ ምናምን ካየ ፕሮግራሞች ላይ ምናምን ስፔሻሊ አሁን ሴት ተቀጥራ በሳቱ ትመጣለች። ለምን እንደ የፍቅር ግንኙነት አንዱ ችግር ነው ይሄ ራሱ። ምን አንቀልቅላስ ደርሻል በቃ ራሷን ዝቅ ያረገች ነገር ይመስላታል። እሱ ነው ያለው ለኔ ላይክ አርኩት እሺ ፕሮግራም እሱ ነው ገብቷል የሚመስላቸው ሴቶች አሉ። የቃስ ኩራት ነገር የሆነ ራስን ማታወርጂና እንዴ ውዱኝ ምናምን አይነት ግን በቃ ትክክል አልሆነ አስተሳሰብ። እንደው ምን እንዳጠቃላይ የምለም መሰለ በጊዜ ውስጥ አለመድረስ ውስጥ ብዙ ነገሮች እናታለን። እስቲ ቢኒ እንደነዚህ ነገሮች እኮ ልማድ መጥፎነቱን ታውቃለህ። በጊዜ የሆነ ሰው ህይወትን ማዳን የምንችለውን ማትረፍ የምንችለውን ነገር ሁሉ እኮ እያሳጣ ነው ሊሆን ይችላል። ታዲያ ሳታውቀው ጊዜ ቀላል ነገር አይደለም። አንተን እዛ ጋር በዛ ሰዓት ይፈልገ በቃ በህይወቱ ውስጥ የመጨረሻው ሰው አንተ ያን ነገር መስማት ወይም ደግሞ እሱን ለመጨረሻ ጊዜ የምታየው አንተ ልትሆን ትችላለህ። ስለዚህ በጊዜ አጠቃቀም በጊዜ መገኘት ብዙ ነገሮች ፕሮፊታብል ነው። አሁን ኮንስትራክሽን ላይ ምንድነው ትልቁ ፕሮፊት ጊዜ ነው። ታይም ኮንስትራክሽን ላይ ለምን ታይምህን ባሳጠርከው ቁጥር ኮስትን ትቀንሳለህ። ኮስት አት ዘ ሴም ታይም በጊዜ የሆነ ቦታ ላይ ቀጠሮ ላይ መገኘት ጊዜን በአግባቡ መጠቀም ማለት ራስን ማኔጅ ማድረግ ማለት ነው። በጣም ረጅም ሰዓት ረፍት ኖሮ የተሻለ ነገር ፕሮዳክቲቭ እንድትሆን እንደውም የበለጠ ሞር ኦፖርቹኒቲ ነው። እዚህ ጋር ፍርጥ አድርገን እንነጋገር። አሁን እውነት ለመናገር ከውጭ ሀገር እዚህ ቆይተህ ስትሄድና እዛ ካለ ሰው ጋር ብዙ ጊዜ ፊት ማታረግበት ምክንያት ምንድነው? እዚህ ትገራለህ። ይኸውልህ የነበርክበትን መርሳት አይደለም የተሳሳተ ትርጉም ስለሚሰጠው አንዳንድ ያናድደኛል። ይኸውልህ እዚህ ትገራለህ ኖረሃል። ገብቷል። ባስ ለመያዝ ከስንት እንደምትመጣ ታውቃለህ። በሰዓቱ አዛጋት ትመጣለህ፣ ትይዛለህ፣ ባስን ትሄዳለህ። መሄድ ያለብህ ቦታ ስንት ሰዓት እንደምድረስ ካልኩሌት አድርገህ ትሄዳለህ። የሆነ ቢሮ ትቀጠራለህ፣ በሰዓቱ መድረስ አለብህ። ሳታውቀው ይሄን ልምምድ ይኖርሃል። ስቲል ግን እዚህም ሀገር ሆነን ደግሞ እርስ በርስ አንድ የምታውቀው ሰው የሆነ ዝግጅት አዘጋጅቶ ምሳ 13 ሰዓት ከቀኑ 7 ሰዓት ብሎ ጠርቶ እስከ 16 ሰዓት እያለም እንመጣለን። እዚህ እሱን እንኳን እንደውም እንኳን ያነሳው በጣም ችግር አለብን። ይሄ ቅድም እንዳልከው እርስ በርስ ነገርም ሲሆን ግን እዚህ ሀገር እየኖር ራሱ የቢሮ የትራንስፖርት ጉዳይ ምናምን ሲሆን እንሄዳለን። ከዛ ኢትዮጵያ ሄድ መቼስ እዚህ ሰው ይኖራል፣ ይሄን ዕቃ ድረስ ይልሃል ወይም እዛ ጓደኞች ይኖሩሃል ምናምን ትሄዳለህ። ለማግኘት ስትደዋወል እንደ ቀልድ ነው የሚያዩት ጊዜውን። ገብቷል። አንተ አንድ ወር ረፍት ወይ 20 ቀን ትሆናለች ሄድካት። ያችን በአግባቡ መጠቀም አለብህ። ከዛ እዚህ ተመላሽ ነህ። በጣም ከውድም ውድ ጊዜ ነው የሚበላብህ። ምክንያቱም ከዛ በኋላ ልትሄድበት ተመልሰህ ልትሄድ የምትችለው አታውቀውም። ብዙ ዓመታቶች ቆይተህ ነው አታውቀውም። በቃ ያቺ ጊዜ ለአንተ ውድ ነች። ገባ። እዚህ ዓመት ሙሉ ስራ ስትሰራ ከርማ የተሰጠች ረፍት ጊዜ እሷን በአግባቡ መጠቀም አለብህ። አይገባውማ እየደረስኩ ነው እንትኑ ጋር ነኝ እንደዚህ ያልኩ ይጫወትባል በጣም። ከዛ በኋላ ትናደዳለህ። ሰውየው ነው ቢያንስ በዙሪያ ያሉ ሰዎች ወይ ድሮ ጓደኞች ሊሆኑ ይችላሉ ምናምን እንዴ ይሄ ሰውዬ ምን ሆኖ እንደዚህ ያደረገው ምናምን ብለህ ተበሳጭተህ ስትናገር አሁን ከውጭ ስለመጣች ምናምን አጉል እንትን ሆኖ ድሮ እንዲያን ነበር ምናምን ብሎ ሊተርብና አንተን እንትን ሊል ይፈልጋል። አይገባውም ይሄ ጉዳይ ለፈልግ ገብቷል። እና ችግር አለብን በጣም እዚህም ድግስ ላይ እንደዚሁ ነው ጥሪ ላይ የዚህ በተለይ እኔ ለለምድ ያልቻልኩት ሁሌ የምናደደው ነገር ብዙ ጊዜ እልሃለሁ እኔ ኦን ታይም ነው በቃ እዛ ጋር ተብሏል አይደል በቃ ያ ሰው እኮ እየጠበቀን ነው 14 ሰዓት ካለ 14 ሰዓት ላይ ቆሞ እየጠበቀን እንደሆነ ሊገባን ይገባል። አዘጋጁም ለመደ ሆነ እኮ ምን ዞሮ ዞሮ አይመጡ ምናምን እየተባለ ገና ዝግጅት ይጀምራል። ልክ አይደለም ልምምዱ። ለምሳሌ ይሄ ሰው ሲጠራ ቀድሞ ከአንድ ሳምንትም ከሁለት ሳምንትም ወይም ደግሞ አንድ ሰዓት ሲቀረው አይደለም ና ያለ ፕሮግራም ነው። በቃ ፕላን አድርገሃል አይደለ እሱ ጋር እንደምትሄድ ሰዓት አመቻችተሃል። ስለዚህ ለምን ኦን ታይም አትገኝም? እኔ ወለ ሁሉም ምን አይመጡ ሁሉም የሚባል ነገር ነው አይመጡ። እኔ ግን በሰዓት መድረስ እፈልጋለሁ። በቃ ለዛ ሰው አንደኛ ስላከበረኝ እያከበርኩት ነው ቫልዩ እንዳለኝ ቫልዩ እንዳለውም እያሳየሁትኝ ነው።
እና ጊዜ አጠቃቀም እንኳን ብዙ ሊባልበት የሚችል ነው። በዛ ላይ ሰዓት በላይ ሄደ በረሃ ማለቀ ነው። እነዛኞችን ጥበቃውና ሰዓታቸው ስለሚሉ እና ችግር ነው። ይሄ እንትን ነው። እስቲ የመጨረሻው አምስተኛው ከሚያስደስተው እኔ ወይስ መጀመሪያ ቆየ ከሚያናድደው አምስተኛውን እንበለውና የሚያስደስተውን እንትን ላለም የመጨረሻው የአምስተኛው ያለመደመጥ እና የሐሳብ መርገጥ being ignored or misunderstood መደረግ ማለት ነው። የሐሳብ መረገጥ ነው። አዎ አቻ ትርጉሙ በአማርኛው እንደዛ ነውና አንድ ሰው ስሜቱን ወይም ሐሳቡን በግልጽ እየተናገረ እያለ ሌላው ወገን መስማት ሳይፈልግ ሲቀር ንግግሩን ሲያቋርጠው ወይም ደግሞ ወደረጋጆች እየሳቃችሁ ነው እዚህ ጋር ወይም ሐሳቡን ሲያጣጥልበት ከፍተኛ መበሳጨት ይፈጥራል። የኛ ያናዳል ሐሳብ ማጣጣል። ያለመደመጥ ስሜት ሰውየው ዋጋ እንደሌለው እንዲሰማው ያደርጋል። ይሄኛው ነው እንግዲህ አምስተኛው ከሚያናዱ ነገሮች ያለመደመጥና የሐሳብ ይሄ ምንድነው ሚስአንደርስታንዲንግ መደረግ ወይም ደግሞ ማጣጣል። ያ ነገር ያለመደመጥ ማቋረጥ ምናምን ግን ሐሳቡ የሚጣጣል ከሆነስ ማጣጣል ነው አሉ ያረግም የሚሰጥ ሐሳብ ወይ የሚነሳው ሐሳብ ማጣጣል ሳይሆን በትክክለኛው መናገር ማጣጣል ማለት ኔጌቲቭ ሳይድ ነው ባይዘው ኔጌቲቭ እንትን ያለው ግን ሐሳቡ ልክ እንዳልሆነ በስርዓት መንገር ነው። እሱማ ትክክለኛው መንገር ነው። ግን የሆነ ሰው ለምሳሌ እያወራኸኝ አንተ ደግሞ ዝም ብለህ አይነት እሱ አይነት ነገር አሁን እንዴ ጀስት ቫልዩ የለኝም አለመደመጥ ወይም ደግሞ ሚስ አንደርስታንድ እየተደረኩ ነው። ምክንያቱም የሆነ ሰው ስህተት ሊኖርበት ይችላል። ግን ስህተት ሲሳሳት ልትነግረው የሚገባው ፕሮፐር ሁኔታ የመጀመሪያው በአፕሪሺዬሽን ብንጀምር አሪፍ ነው። የሆነ ሐሳብን ለመናገር ለምን ጥሩ ሐሳብ ነው ያነሳው ጥሩ ሐሳብ ስለ ለመነጋገር ስለፈቀድክ አመሰግናለሁ ወይ ምናምን ትላለህ። ከዛ በኋላ ለመሰለ ቢንግ አፕሪሺዬሽን እሱም ሊሰማ ፈቃደኛ ራሱን ዝግጁ ያደርገዋል ለምንም ነገር። የመጀመሪያው አፕሪሺዬሽኑ ምንድነው ውስጡን ስሜቱን ማውጣት እንዲችል በመሆኑ አፕሪሺዬሽኑን ትሰጠዋለህ። ከዛ በኋላ ያ ሰው ግን ምን ይሆናል ዝግጁ ነው አንተን ለማዳመጥ። የመጀመሪያ ቫልዩ ሰጥተዋል፣ አድምጠዋል፣ ኢግኖር አላረገውም፣ አላቋረጥከውም፣ ሐሳቡን አላጣጣልክበትም። ግን እንዲያስተካክል ግን ሐሳብ ሰጥተዋል። የዛን ሰዓት ሰዎች ለመለወጥ እኛ ግን ሰዎች ካየህ አብዛኞቻችን የሆነ ሰውን የማቋረጥ ወይም ደግሞ ማቋረጡ ከኔጌቲቭ ብቻ ላይሆን ይችላል ወይ ቶሎ ሐሳብ ሳይጠፋብኝ ለማውራት ምናምን ሊሆን ይችላል። ግን ይሄ ማጣጣል ብዙዎቻችን ጋር ያለ ነው። የሆነ የአንድን ሰውን ሐሳብ ሪስፔክት የማድረግ ሰዎች ያህል ሊሆን ይችላል እንትናቸው የሐሳብ ይመጥናቸው ለምን እንደዛ አሰበ ብለህ ልትፈርድ አይገባም። መፈረጃ አለ እንጂ እኛ ጋር በሐሳቦች ከቻልክ አግዘው ያን ሰው ልክ እንዳልሆነ አሳይተህ በትክክለኛው መንገድ ወደ ትክክለኛው አቅጣጫ ወሰደውና ሰዎች በጣም ሊያናዳቸው የሚችለው አምስተኛውና የመጨረሻ ይሄ ነው። ይሄኛው ነውና ልክ ነው። እንግዲህ ሐሳብ ካለ መጨመር ትችላለህ። ማማለው ምንም የለ ግልጽ ነው። እንግዲህ የዛሬው የዕለቱ የመጨረሻው እንግዲህ በጣም የሰው ልጅ የሚያስደስተው ነገርና አምስተኛው ዋናው ነገር ጤናና ራስ መንከባከብ ነው። ፊዚካል ኤንድ ሜንታል ዌል ቢንግ መሆን ነው። ይህም ማለት ጥሩ የአካልና የአእምሮ ጤና የደስታ ሁሉ መሰረት ነው። በቂ እንቅልፍ ማግኘት፣ ስፖርት መስራት፣ የተመጣጠነ ምግብ መመገብና ከጭንቀት መራቅ በሰውነታችን ውስጥ የደስታ ሆርሞኖች እንደ ዶፓሚንና ሴሮቲን ያሉ እንዲመነጩ ያደርጋል። እንግዲህ ለደስታ ስሜት እንዲፈጥሩ ከሚያደርጉ የመጨረሻው ትልቁ ነገር ይሄኛው ነው ማለት ነው። እንግዲህ ጤናና ራስ ትዝ አለኝ መሰለኝ ስትል የተስፋዬ ካሳ ነፍሱን ይማረውና ቀልድ ትዝ አለኝ። ዜና ሬዲዮ ተከፍቶ ነው አለና በኢትዮጵያ ዛሬ የእጅ መታጠብ ቀን ተከብሮ ውሏል ሲል ዜናው ምን ሊበላ አሉ ሴትዮ። አሁን በጣም እኮ አሪፍ ነገር ነው። አሁን ይሄ ሁሉ ከተሟላል ኦፍ ኮርስ እንትን ትሆናለህ። እንደገና እንደዚህ ላይ ሳይንሳዊ ጥናት ስለሆነ ደግሞ መንፈሳዊ ነገር ከኔ ነው የምልህ። እዚህ ላይ ደግሞ ጣል ስታረግበት በቃ የሚገርም ሶዳ አልቲሜት ነው። የሚገርም የተሟላ ሰላም ጤና ምናምን ይኖራል፣ በረም ይኖራል። ግን ይሄንን የተባለው ምግብ ለማምጣት ደሞዝን ስታየው ገና መበሳጨት ትጀምራለህ።
እውነት አይደለም እንዴ? ምን እኮ ግልጽ ነው እንጂ የማ ከተማና ትደሰታለህ ሁሉ የሚያስደስት ነገር እኮ ነው አይደል? እዛ ጋር የተጠቀሰው የሚያስደስት ነገር ነው፣ ግን ይሞላል ወይ ነው? አይሞላም። ግን ከነዛ ውስጥ አንዱን ነገር ማድረግ ለምሳሌ አሁን የአምስተኛው ላይ ነው ሀሳብ ያለውና ለምሳሌ የምንችላቸው ነገሮች አሉ። ጥሩ የአካልና የአእምሮ ጤና ደስታ ሁሉ መሰረት ነው ካለ በኋላ በቂ እንቅልፍ ማግኘት። ኦኬ እሺ፣ ሀሳብ ሲኖርብህ በቂ እንቅልፍ ላታገኝ ትችላለህ። ግን በተቻለ ስፖርት መስራት ምንም አያግድህም። ለዚህኛው ለእንቅልፍ ጊዜ ከሌለ ስፖርት መሰራበት ጊዜ ደግሞ ላይኖር የሚችለው ሰው አለ። ማይኖረው ሰው ሊኖር ይችላል። ተው እሺ፣ ማይኖራቸው ሁለት ጎደለ የተምጣ ብስጭቱ እየጀመረ ነው ሲጀመር እንቅልፍ በራሱ ከእንዳንተ አይነት ሰው ጋር ኖር የሚቀጥለው ማለት ካልከበደኝም ምንድነው ታውቃለህ? የተመጣጠነ ምግብ መመገብ ጭራሽ ሰማሁ እንዳመጥኩ የተመጣጠነ ምግብ መመገብ አንድ ሀሳብ ጥሩ ነው። ከጭንቀት ራሳችንና ሰውነታችንን መጠበቅ። ከምን ከጭንቀት ራሳችንና ሰውነታችን በቃ ላይ ጀምሯል እኮ ጭንቀቱ እንቅልፍ ሳይኖር ገና እኮ ከተማል። ይሄ ሙሉ ሞልቶለት የማያደርግ ሰዋል። ኮንፈርት ዞን ሆኖ ስፖርቱን የማይሰራም በቂ እንቅልፍ አይተኝ ባልባሌ ነገር እንቅልፉን መጠጥ ቤት እየጨፈረ ካደረ እኮ ይሄ በቃ ገብተዋል። በየጊዜው ከመሸ ሞልቶለት ራሱን እየጎዳ ነው። እየተደሰተ አይደለም። ግን እሺ ከተጨርስ እኮ እንደዚህ ሞልቶለት የማያደርገው ሰውዬ ነው እንጂ ያልሞላለትም ደግሞ እንዲሞላለት ሊያደርጉ የሚችሉ ደስታ ሊፈጥሩ የሚችሉ ብለን ከዚህ በፊት ያነሳናቸው ተራ ቁጥሮች ላይ ያሉ ነገሮች አሉ። ስለ ዓላማ ስለ ሰክሰስ ያወራናቸው ስለምን የሆነበት እኮ ግን ዓላማው ጋር እስኪደርስ ግን ያው ይርበዋል። እንቅልፍ አይተኛም። ዓላማን አሁን እንደውም እዚህ ጋር ዓላማ ያለው ሰው አይተኛም፣ በጣም አይተኛም። ለማሰከት ግቡ ዓላማህን እንቅልፍ ሳይሆን ያው ይታትራል ልፈልግ። ግን መታተርህ ለምሳሌ ዓላማህ ምንድነው? ዓላማህ ሊያስከፍል የሚችለው ዋጋ ምን አይነት ነው የሚለውም ወሳኝነት አለውና ሁላችንም ትንሽን ደስታ ደግሞ በትንሽ ነገር መደሰት መቻል ማመስገን መቻል እሱ ነው ካልኩ እዚች ውስጥ መንፈሳዊ ነገር ታለቤል አንዴም በልቶ ተመስገን ስለሚል እንትን ያደርጋል። ቢጨምሩበት እዚህ ላይ አይጨምሩም። እሱ እነሱ ሳይሆን እኛ እንጨምረው ነው የሚል ሰው ሲጠቀምበት እነዚህ ነገሮችን ጨምሮ በትንሽ ነገር ተመስገን ማለት ስለሚችል ገባህ? አንዴም በልቶ ተመስገን ብሎ ያድራል። ምንም ላይተኛ ምንም በሰላም ያሳደርከኝ በሰላም አውለኝ ዋናው ጤና መሆኔ ነው ይላል ምናምን አይነት ነገር ነው እንግዲህ ይመስለናል። እነዚህን ይመስላሉ። በሚቀጥለው ሳምንት ደግሞ ሌላ ሀሳብ ላይ እንሰራለን። ውድ ተመልካቾች እናንተ እንድንሰራላችሁ የምትፈልጉት ሀሳብ ከኛ በተጨማሪ ይሄን ነገር እንደ ሀሳብ በረምብ ሰርች አድርጋችሁ ስሩበት የምትሉት ሀሳብ መነሻ ካለ ልናስተናግድ ዝግጁዎች ነን። ስለዚህ ይሄኛው አሁን በሶስተኛነት ደረጃ እየሰራን ያለውንም ደግሞ ሀሳብ ላይ ያለው ነገር ተመቻችሁ ወይ? ሀሳባችሁ ምንድነው? እስካሁን ያወራነው ነገር ውስጥ እናንተስ እንዴት ነው የምታዩት የሚለውን ነገር ደግሞ ብታወሩን ደስ ይለናል። አሪፍ ነገር ስለሆነ ላይክ አድርጉት ባካችሁ። ብስሬን የሚያስደስተው እኔንም ቢሆን ላይክ ማድረግ ነው። የተመጣጠነው ምናምን ተውት ላይክ አድርጉት። የዛሬው ውድ ተመልካቾች የዛሬው ፕሮግራማችን ይህን ይመስል ነበረ። እንደተወደዳችሁት እርግጠኛ ነን። እንግዲህ በቀጣይ ደግሞ የተለያዩ አሪፍ ነገሮችን ይዘን እንደምንመለስ ቃል እንገባለን። መልካም ጊዜ። ቻው። ባይ ባይ።